ወደ ካርታ ነው የምንሄደው ኤ ወይ ደግሞ ኤስ ኦፍ የሚባሉት ማለት ነው ካርታዎች ላይ ስንጫወት ለምሳሌ ኮከብ ከሆነ ከኤው ስር ኮከብ ይኖራል ከዛ መሃል ላይ ትልቅ ኮከብ ላለው ዳይመንድ ይኖራል ከዛ በኋላ መሃል ላይ ትልቅ ዳይመንድ ነው ይኖራል አበባም ከሆነ እንደዛ ከኤ በታች አበባ ይኖራል መሃል ላይ ትልቅ አበባ ይኖራል ልብም ከሆነ እንደዛው ማለት ነው ጦር ላይ ግን ከኤ በታች ትንሽ የጦር ተሆንና መሃል ላይ ግን በጣም ውስብስብ የሆነ ነገር ነው ያለው ጌጣጌጥ ነገር ነው ኤ ላይ ሁሌ የምናየው ማለት ነው ይሄ ታስቦበት የተደረገ ነው የሚሉት በ19ኛው መቶ ክፍለ ዘመን ላይ በእንግሊዝ የተጀመረ ነው በወቅቱ በተቻላቸው አቅም የተለያዩ አይነት ቁማሮችን ወይ ውርዶችን ወይ ካርታ የሚጫወቱ ሰዎች በጣም ብዙ ገንዘብ ስለሚንቀሳቀስ ግብር ማስከፈል አለባቸው ግብር የሚያስከፍሉት ግን በቸስ በየመሽታ ቤቱ ቁጭ ብሎ አይደል ይከብዳል በጣም ብዙ ጣጣው ስላለው ማለት ነው ስለዚህ እነሱ ያንን ማስከፈል የፈለጉት በሚሸጡ ካርታዎች ላይ ነው እያንዳንዱ ካርታ በጣም በውድ ዋጋ እንዲሸጥ ማለት ነው ታዲያ እያንዳንዱ የካርታ አምራች ድርጅት የፈለገው እስከ ኤስ እስከ ኬ ድረስ ያሉትን በሙሉ በራሱ ማምረት ይችላል ማምረት የማይችለው የጦርን ብቻ ነው የጦርን መንግስት ነው የሚያመርተው ከዛ በኋላ እያንዳንዱ የሚገዛው ወይ ደግሞ የሚያስበው ያደርግና ከዛች ብቻ ከመንግስት እየሄደ የጦርን ይገዛል ማለት ነው ያኔ የጦርን ሲገዛ እጅግ በጣም ብዙ የሚባል ገንዘብ እንዲከፍል ይደረጋል የራስን ታመርታለህ የጦርን ከመንግስት ትገዛለህ ትከታለህ ካርታ አመረትክ ማለት ነው እና አላማው የነበረው ካውንተርፊትን ወይ ደግሞ ይሄ አጉል በፎርጅድ የሚሰሩትን ነገሮች አሁን ላይ ብር ወይ ፓስፖርት እንደሚባለው ማለት ነው አስቀርቶ መንግስት ብቻ እንዲሸጥ ያደርጋል ማለት ነው በጣም በውድ ስላችሁ በጣም በውድ ዋጋ ነው የሚሸጡት ከዛ በኋላ ትገዛለህ የሚያጫውተው ያው ታክስ ከፈለ ከተበላው ቁማርም ደግሞ በዛው ልክ ተከፈለ ማለት ነው ታዲያ ግን እንዳጋጣሚ ይሄን አጭበርብረው የሚሰሩ ሰዎች ሲገኙ በጣም ከፍተኛ ቅጣት ነበር የሚጣልባቸው መንግስትን በማጭበርበር በሚል ቀጣይ የሞት ፍርድ ነበር የሚፈረደው በአደባባይም ነበር የሚገደሉት ማለት ነው አሁን ላይ ግን በቃ እንደ ባህልም ሆነ የትም ቦታ ትሄድ የጦር በጣም የሚያምር አይነት ነገር ከውስጧ ይኖራታል ያኔ ግን እንደ ፓስፖርት ወይ እንደ ብር የተለያዩ ጌጣጌጦች ተደርገው ለማስቀረት በሚል መንግስት እሷን ብቻ ያመርት ነበር ማለት ነው ኢትዮፒካሊ